ገላዋን ራሱ መታጠብ እርግጠኛ አይደለም። አንድ ልብስ 4 ቀን ይወት ሊገደልሽኝ በሳል ትናሽ ብልሽኝ ነበር እንዴ? ኦ ማይ ጋድ ኬት ነው የመጣሽ? ኦኬ እንደዚህ ነው ለስተ ሁሌ ውሸት ማጠፍቶብኝ ነው። የእሷ ጌም ነበረ፣ በዚህ በኩል ደግሞ የጂጂ ጌም ነበረ። እዛ ሞልተው ቢዚ ሆነው ከዛ ቶሎ ይጨርሳሉ ብላ ጠብቃ ይመጣሉ። ምናልባት ከዛ ጨርሰው ይመጣሉ ብላ ጠበቀች። ስንት ደቂቃ? ወደ 20 ደቂቃ 30 ደቂቃ ጠበቅን። ሀጅ ቤትኛም እያየናቸው ምንም። ከዛ ተስፋ ስትቆርጥ አይ በቃ ቸኩለዋልና ይጀምረዋለች። ተስፋ ስትቆርጥ እኮ ነው ራሷ። ኦሮሞዎችማ 30 ሺህ ኦሮሞ ልጅ ጋር ነበሩ። ማናት የተጫወተች? ገኒ የሆነች ኦሮሞ ልጅ አድር ነው ስሟ አላውቅም፣ ግን በቃ በጣም ጠብቀዋት በቃ እዛ ነበር። እችን ዞር ብለው አላየዋት። ቅናታም መርዝ እንትና ምን አለች መሰለሽ? አሁን ሆት ስትይ ትዝ ብሎኝ ነው ከሳምሪ ጋር ሳስታርቃቸው በውስጥ ሳምሪ በጣም አለቀሰች። አንቺ እሷን ታምኛለሽ አለችኝ ስላት እና እሷ እኮ በጣም ውሸታም ናት፣ በጣም ውሸታም ናት፣ ግሽግሽ ብሏት ነው። በጣም እኮ ውሸታም ናት፣ በሬ ወለደ ነው የምትለው እሷ ስትል ነው እኮ የሰማሁት። በሬ ወለደ ነው ውሸቷ። ኦኬ እውነት በሬ ወለደ ነው። በቃ እኔ አለች እንዴት እንደማፍር አላያትም አለች። ሁሉ ነገር የምታወራ ውሸት ነው። እኛም እዚህ ሀገር የመጣ ነው በውሸት ነው፣ እየኖርንም ያለ ነው በውሸት ነው። ተጣልታ ስሜንም ሚዲያ ላይ ታወራችሁ ውሸት ነው ሁሉ የምታወራው ነገር። እኔ ግን ሰው አያምነኝም ማለት ሰው ማስላመነሽ አይደለ ይህ ሁሉ ሰው የተከተለሽ አልኳት፣ ደም እያለቀሰች። በተቃራኒ ደግሞ እናቷ ምናለች? እናቴ ደግሞ እንደ እንቁላል ዶሮ እንደጣለችው እንቁላል አባብዬ መርዝ ነው ማስፈለፍላት አለች። ገባሽ? እንዳለችው አፋታቻት። ልክ እንደ ራሷ ጋለሞታ አረገቻት። ገና በዶሮ ጥፍር ያለው ዶሮ እግር አስገብተው ያካሉ እንጂ ካሁን በኋላ ወፍ የለም። አለቀ። የእናት ቆሻሻ ልጆቿንም እኮ እንዳይጠብሷት እኛን ትደፍረናለች እናትየው ብለው እየፈሩ እኮ ወንዶቹም አይጠጓትም። እናቷን አይተህ ታሪኩ ኃይለኛ ቃል ነው የተናገረው። እናቷን አይተህ ልጇን። እውነቱን እኮ ነው። የጋለሞታ ልጅ ጋለሞታ ነው። የመረን ልጅ መረን ነው። የአግድም አግደል ልጅ አግድም አደግ ነው። የጋጥ ወጥ ልጅ ጋጥ ወጥ። እኔ ልጇ ታሳዝነኛለች። አለመታደል እኮ ነው፣ አለመታደል። እውነት ለመናገር ሰው ነክታ አታውቅም። ገባሽ? የእሷ ልጅ ስለሆነች ግን ወንዱስ እንዴ? ወንዱ እኮ አለ። ወንዱማ ባለፈው ሄለን እኮ አለለው እኔ አውቃለሁ። አባቴ ሞት እኔ አውቃለሁ። ሄለን ባይዘወን ሄለን ሳታጣራ አታወራ ሆት እውነቱን ልንገርሽ፣ እኔ ከድሮም ስለማውቃት ነው። ሳታጣራ አንድን ነገር አታመጣ። ወንዱ ስለ ወንዱ ልጇ ያለችውን አልሰማሁም። በእርግጥ ግን ያለችውን ነገር እኔ ስለማውቀው ምን አለች መሰለሽ? የነላላ አባል ነው አለች። አባቴ ሞታው እንደዛም ነው። በዛ ላይ ደግሞ በጣም ያሳዝንሻል። ጥቁር ነው የሚሰራው፣ ቁማር ይጫወታል። እዛ ደግሞ
ሆትሻ በእውነት ነው የምልሽ ካሌብ የፋኒን ጓደኛ አስገብታ እኮ ከእናቷ ጋር የተጣላች የእነሱ ጓደኛ የነበረች ቻችቢት ገዝታ ራሷ ሳምሪ ናት እኮ ሁለቱ ሲጣሉ የተናገረች። ከገርል ፍሬንዱ ጋር የተጣላው እቺ መርዝ እኮ ነች። እያጠጣች የምትደፍር ቆሻሻ ስንት ጄኔሬሽን እንዳበላሸች እውነት እንዴ! ፋኒንም እኮ አጠጥታ ነው በክት። ታዲያ ምን ጋራንቲ ያለሽ ነገ የሳምሪን ልጅ እንደዛ እንደማታረግ እንዴ? ተጠንቀቁ። ጀርመን የምትኖሩ ሰዎች አባቴ ሞት ከ18 ዓመት በታች የሆኑ ልጆቻችሁን እሱ አካባቢ ከሆናችሁ በመንግስት አስጠብቁ እንዳትበላችሁ። ቴንኪው ቻችቢት ናት እንዳትበላችሁ። በእውነት እውነት ነው። ኖ ዋኖፊ ኖ በእውነት ነው የምላችሁ። አይ ተጨማዳለች እንዲህ እያታለለች እኮ ነው ምናምን እየገዛች እኮ ነው የምታረጋችሁ። ምናምን እየገዛች እያታለለች ናግባ ዶሮ ሰው ትበላለህ ምናምን ፍሬ ስትናገር አልሰማችሁ? እያነቃሁት ነው የማህበረሰብ ፍሬ ስትናገር አልሰማችሁ? ወንዱ ልጄ እንዳትነካብኝ በጣም ፈራ ነበር አለች። ያሩዲት ትዱፍ ንፍጣ የቱ ጋር እንዳለቀው ራሱ ማወቁ ይገርማል። ላትጠቀምበት ለምን እንደያዘችው ራሱ አላውቅም። እኔ እሷን በሆን ዶኔት አደርገዋለሁ። ካልተጠቀምኩበት ምን በቃ የምሸናበትን ትንሽ ቀዳዳ አድርጉልኝ፣ ሌላውን ዶኔት ላድርገው እየሰጣለሁ። ኑሮ ከብዷታል። ይኸው መልኳ ላይ እኮ ታይታላችሁ። ኑሮ ዚግዛግ መታባት ላይ የምቀኛ ሰፈር ፊት ለአህላክ ልጆቼን አድገው ይስተማሉ ለእነሱ ሲባል ብዬ ዋኖፍዬ ልጆች ጀርመን ከሆኑ ጀርመን የምትኖሩ ሰዎች በእውነት የሚመች ባርባራም መክሬያታለሁ። አባቴ ሞት ልጅሽን ተጠንቀቂ ብያታለሁ። ይቺ ህፃን ነው የምትበላው። ራሷ አሽታ ራሷ አቁማ ራሷ ጥፍር ቆርጣ እንትን የምትል ሴት በዚህ እድሜዋ። ወጣቱንም አስቡት። ልጆቻችሁ ግዴታ መኖር ካለባቸው እሷ የምትኖርበት አካባቢ ቁልፍ ያለው ሱሪ ነው። ቁልፍ ያለው ሱሪ። ይቺ ግም ናት እኮ ተጸራርታ እንኳን ቂጧን በፓንት የምትጠርግ ቆሻሻ አንድ ሹራብ 3 ቀን 4 ቀን የምትለብስ አንድ ፓንት ስንት ቀን ታደርጋለች? አንድ ሹራብ 4 ቀን። እኔ ዛሬ ለበስኩትን ልብስ መድገም አልወድም። አባቴ ሞት አውልቄ ማሽን ውስጥ ነው። ቪዲዮዬን ማየት ትችላላችሁ። እኔ ልብስ ዛሬ ለብሼ አውልቄ ማሽን ውስጥ ከተዋለሁ። አልወድም። በጣም ነው የምጠላው። ረህጥ ርምጥምጥ ምናምኗ ሁሉ ራሱ ዝጋለች። ኤክስፓይሬድ የሰው ኤክስፓይሬድ ነች ቆሻሻ። እኔማ አንድ ቀን ይቺ ሴክስ ብታደርግ የምታወጣውን ድምፅ መስማት ፈልጋል። ባህሪያውን ሊቀያየር ነበር። ባህሪ ለውጥ ታመጣ ነበረ። ግን ቆሻሻ እንዳላውጣው እያለ የሚያስፈራራት ብታገኝ ቆሻሻ ማጓጓት ነበር። ከታታ ሆዴና እንትና አረጀች። አሁንማ ወደቀች፣ ተነፈሰች፣ ትወቀዋለች።
ያንንም ይሄንንም አንዴ ለከንፈሯ አንዴ ለምኗ የለም ኬት ይምጣል ነው ገቢ ጠፋ ወጪ ብቻ ሆነ። ያው እንግዲህ አስቡት ግንብ ቤት እንደሚያሰራ ሰው ቂጧን ሆዷን ሄዳ አሰምራ ምናምን ብላ መጣች። ምንም ለውጥ የለም። ባህሪሽ ላይ ስሪ፣ ጭንቅላትሽ ላይ ሪቾ ይሳል